ነው እግዚአብሔር እድል ይሰጠንና አመት እንቆጥራለን አይደል አሁን ዲሴምበር ላይ ነን ጋሽ ተሾመ ሲናገር ነበር ባለፈው እሁድ ቆም ብለን እንድናስብ ነው እግዚአብሔር እድል የሚሰጠን ዝም ብሎ መደዳ ቢሆን ቆም ማለት ጊዜ የለም ቀኖች ጊዜ ይሰጡናል ከጧት ማታ ወሮች ጊዜ ሳምንታት ጊዜ ይሰጡናል ወሮች ጊዜ ይሰጡናል አመታት ጊዜ ይሰጡናል እና 2025 ያበሻ ካልቸር ብዙ አይመስለኝም የኛ ፈረንጆች ግን አመታቸውን ይገመግማሉ እንዴት ነው አመታችን ዲሴምበር ላይ ሲደርስ 2025 ምን ይመስል ነበር ለ2026 ደግሞ አዲስ ሪዞሉሽን ኒው ሪዞሉሽን ቢፈጸምም ባይፈጸምም ያደርጋሉ ብዙ ጊዜ አሁን ጂም ነው አይደል አዲሱ ሪዞሉሽን ጂም ነው ጂም ሜምበርሺፕ ጃንዋሪ ፌብሩዋሪ በጣም ብዙ ነው ከዛ በኋላ ያው ድሮፕ አውት ያደረገ ሰው ይመጣልና ባለፈው በተለይ ጋሽ ተሾመ ሲናገር teach me to know the number of my days ነው ያለው አይደል ዘመናችን መቁጠር አስተምረን ቆም ብለን ዘመናችን መቁጠር ቀኔ እንዴት እያለፈ ነው ሳምንቴ እንዴት እያለፈ ነው ወሩ እንዴት እያለፈ ነው አመቱ እንዴት እያለፈ ነው ብለን ማሰብ በጣም ያስፈልገናል እንድናስብ ነው የነገረን እና ዝም ብዬ ሳስብ ነበር እኔ ዛሬ ህይወቴ መጨረሻ ቢሆን ብዬ ብዙ ጊዜ አስባለሁ እኔ ብዙ ጊዜ አስባለሁ ይሄ ሚኒማሊዝም ምናምን ያመጣሁት ሁሉ ከዛ የተነሳ ነው ላይክ መዘጋጀት ተላመችል ዲሳይፕልሺፕ አንድ ሰው ሞታለች ጸባይ በጣም ያልታጠበቀ አገልጋይ ሞተና ኤሌ በጣም ሰው ሁሉ አዝኖ ስለሱ መሞት ሲጨነቅ ፓስተር ቶሎሳ ምን አሉ አለች እኛ ለምንድን ነው የተረፍነው ብላችሁ ለምን አትጠይቁ ዛሬ ቀን ሲጨመርልኝ ለምንድን ነው የተረፍኩት ዛሬን ከትላንት የተሻለ ምን እንዳረግ ነው ዛሬን በምን መልኩ ህይወቴን እንድመራ ነው ዛሬን በምን መልኩ እግዚአብሔር እንዳከብር ነው ዛሬ ህይወት መጨረሻችን ቢሆን አይደል ጋሽ ተሾመ ብዙ ጊዜ ብዙ ነገሮች አናስብ አሁን የሚያስጨንቁን ትምህርት ፋይናንስ ቤት መስራት ብዙ እቅዶች አሉ እነሱ አይደሉም የሚያስጨንቁን ሜይንሊ የቤተሰብ ነገር ነው አለ አይደል እንደዛ ነው ያለው ከልጆቼ ጋር ከባለቤቴ ጋር ጊዜ አጥፍቻለሁ ወይ ልጆቼ ላይ ኢንቨስት አድርጌያለሁ ወይ እንጂ ባንክ ያለኝ ገንዘብ እንትን ያለኝ ነገር ብሎ ሰው አይጨነቅም ፋሚሊው ላይ ሌላው ደግሞ እንድናተኩር ያለን ስፒሪቹዋል ነገራችን ነው መንፈሳዊ ነገራችን በመንፈሳዊ በሰማያዊ መነጽር ነው ወይን ምድር የምንኖረው በላይ ያለውን አስቡ እንጂ በታች ያለውን አይደለም ሞታችኋልና ህይወታችሁም ከክርስቶስ ኢየሱስ ጋር ተሰውሯል እንግዲህ ከክርስቶስ ጋር ከተነሳችሁ ነው የሚለው በላይ ያለውን አስቡ ይሄን ምድር ስንኖር በላይ ያለውን እያሰብን ነው ወይ ዛሬ ወደ መጨረሻ ቢሆን ምን ያሳዝንሻል በሉኝ ተዘልያለ መቀመጤ እግዚአብሔር ከኔ ጋር ነው ብዬ አለመጓደዴ የተለያዩ ስትሬሶች ህይወቴን መያዛቸው እሱ ያሳዝነኛል ዛሬ ሪሊ ቢሄድ እና ጌታን ባየው ብዙ ፕሮሚሶች ገብቶልን ቃሉ ላይ ዛሬ አሁን እንደዘመረው እግዚአብሔር ከኔ ጋር ነው እኔ እሱ የሚያሳዝነኝ ይመስለኛል እና አንድ ሴት ስትናገር ዛሬ ደስ የማይል ነገር ካለ ህይወትን ስትጽፍ ብላለች እና ስቲል ግን በህይወት እያለ ከሆነ እንደገና ቻንስ አለ ህይወታችን ሪራይት ለማድረግ ወተን ለመኖር ማለት ነው ስለዚህ ዛሬ ቆም ብለን እንድናስብ ነው አመቱ መጨረሻ ላይ ዲሴምበር ላይ ደስ ብሎኛል በህይወቴ እግዚአብሔርን ደስ የሚያሰኝ ኑሮ ያለው ለባለቤቴ በጣም ደስ ይሰኛል በኔ ልጆቼ አሁን እኮ ከልጆች ጋር ያለው ጭንቀት ምናምን ራሱ እኮ የሚመጣው ኮንትሮል ለማድረግ ስለምንፈልግ ነው ህይወታችን ደስተኛ የማይሆነው እኛ በራሳችን መንገድ ኮንትሮል ለማድረግ ስለምንፈልግ ነው እና ተዘልያ ለመቅደም አለማመስገን ላስት በሙሉ ስለ ምስጋና ነበር አይደለ በተለይ አንደኛ ተሰሎንቄ ላይ ብዙዎቹ ተቃቅሰውታል መረዴ ግን ላስት ዊክ ሲያካፍለው ነበር በጌታ ደስ ይበላችሁ ሳታቋርጡ ጸልዩ በሁሉ አመስግኑ ይሄ እግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ነውና ይላል አለማመስገን ያለማመን ውጤት ነው
እግዚአብሔርን እናምነዋለን አት ዘ ሴም ታይም አናምነው። አንድ ጊዜ በእምነትና ስለ ሥራ ያዕቆብ ላይ ሲናገር ምን ብሏል? አጋንንትም ያምናሉ እኮ እግዚአብሔር መሆኑን፣ እኛም እናምናለን። እግዚአብሔር ያረጋል፣ እግዚአብሔር ትልቅ ነው እንላለን። ግን በህይወታችን ያን ነገር እንደ ትልቅነቱ ለምን እንጨነቃለን? እንደዛ ብለን ሪሊ ምናምነው ምንታመነው። ማመንና መታመን አይ ቲንክ ይለያያል ይመስለኛል። to have faith እና to trust him is different። እናውቃለን እግዚአብሔር ትልቅ እንደሆነ፣ እናውቃለን እግዚአብሔር እንደሚሰራ፣ ግን እንታመነዋለን ወይ? ማጉረምረም ያለ ማመን ውጤት ነው። በምድረ በዳ ያስቀረናል። እስራኤላውያን ሲያጉረመርሙ ምን አረጉ? በምድረ በዳ ቀሩ። እኛ ከመንግስተ ሰማያት ላይ ያስቀረንም ማጉረምረማችን፣ ግን ህይወታችንን የምድረ በዳ ኑሮ ያደርገዋል፣ ቀጫጫ ኑሮ ያደርገዋል፣ ምስኪን የሆነ ህይወት እንድንኖር ያደርገናል። በእግዚአብሔር የታመነ እምነቱን በእግዚአብሔር ሰው የሆነ ሰው ምን ይላል? የለመለመ ነው፣ የተባረከ ነው፣ በድርቅ ዘመን እንደማይፈራ ነው፣ ፍሬ እንደሚያፈራ ነው። ሁሉ ጊዜ ድርቅ ስለሌለ እኮ አይደለም። በእግዚአብሔር ማመን ደግሞ በቃ መልካም እንኳን ነገር ሆኖለት መልካሙን ነገር አናይም እኮ ብዙ የሆነልን ነገር አናይም። ከሆነልንና ካልሆነልን ብለን ብናስተያይ የሆነልን በጣም እጅግ ብዙ ነው። እኔ እዚህ መቆሜ ራሱ የእግዚአብሔር ምህረት ነው። ማየቴ፣ መራመዴ፣ መናገሬ፣ አእምሮዬ በትክክል ማሰቡ የእግዚአብሔር ምህረት ነው። ምንም ነገር ፎር ግራንትድ የምንወስደው ነገር የለም። ይሄን እንኳን ግን እንዳናመሰግነው መልካም ነገር እንኳን እንዳናይ አይናችን ይያዝብናል፣ የጎደለውን ነገር ሁሉ ጊዜ ስለምናይ እና እግዚአብሔር ብዙ ጊዜ ግድ የለውም ወይም ሩቅ ነው። እግዚአብሔር ትልቅ ነው ግን ለኔ ይሄን ነገር አያደርግም ብለን በቃ እንደዛ ለምናስብ ሰዎች መዝሙር 139ን እንድናይ ነው በልቤ ያለው። መዝሙር ምዕራፍ 139 እግዚአብሔር ከኛ ጋር ነው አይደለም የሚለውን እንዲመልስልን ነው። የቅርብ አምላክ ነው ወይስ አይደለም? ኬር ያረጋል ወይንስ አያረግም? አቤቱ መረመርከኝ አወከኝም፣ አንተ መቀመጤንና መነሳቴን አወክ። ሐሳቤን ሁሉ ከሩቅ አስተዋልኩ፣ ፍለጋዬንና ረፍቴን አንተ መረመርክ። መንገዶቼን ሁሉ ቀድመህ አወክ፣ ያመጻ ቃል ባንደበቴ እንደሌለ። አቤቱ አንተ እነሆ የቀድሞውንና የኋላውን አወክ። አንተ ፈጠርከኝ፣ እጅህንም በላይ ያደረክ። እውቀትም ከኔ ይልቅ ተደነቀች በረታች፣ ወደ እርሷም ለመድረስ አልችልም። ከመንፈስህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዛ ነህ፣ ወደ ሲኦል ብወርድ በዛ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር በዛ እጅ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል በሌሊት በዙሪያዬ ላይ ነው፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ ባንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማው እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሰራው ጊዜ፣ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን አይኖች አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፉ። አቤቱ ሐሳቦች በእኔ ዘንድ እንደምን እጅግ የተከበሩ ናቸው። ቁጥራቸው እንደምን በዛ፣ በቁጥራቸው ከአሸዋ ይልቅ ይበዛሉ። ተነሳሁም እኔም ገና ካንተ ጋር ነኝ። አቤቱ አንተ ኃጢአተኞችን የምትገል ከሆንክስ የደም ሰዎች ሆይ ከኔ ፈቀቅ በሉ። በክፋት ይናገሩብሃልና ጠላቶችን በከንቱ ያምፁብሃል። አቤቱ የሚጠሉህን እኔ የጠላሁ አይደለሁምን? ስለ ጠላቶችም አልተሰቀኩምን? ፍጹም ጥል ጠላኋቸው፣ ጠላቶቼም ሆኑኝ። አቤቱ መርምረኝ፣ ልቤን ወቅ፣ ፈትነኝ፣ መንገዴን ወቅ። በደልንም በእኔ ውስጥ ብታገኝ የዘላለምን መንገድ ምራኝ ይላል። ሰው እግዚአብሔር እንዳንታመን እኔ ራሴን ሳይሆን እንዳልታመን የሚያደርገኝ አንደኛ እንድንጨነቅ የሚያደርገን የዚህ ዓለም ገዢ ትልቅ ስለሚመስለን ነው። ከሁኔታችን በላይ ስለሚመስለን ነው። ጩኸቱ በጣም ስለሚያስፈራ ነው። በልጆቻችን ዙሪያ ሲጮህ፣ በዓለም ዙሪያ ሲጮህ እግዚአብሔር የማዳን ኃይሉ ያነሰ ያስመስለዋል። እግዚአብሔር የሌለ ያስመስለዋል።
እግዚአብሔር ግን በዙፋኑ ላይ አለ። እግዚአብሔር ግን ላይ ሆኖ ሁሉንም የሚቆጣጠር አምላክ ነው። አንዱ እሱ ነው። እግዚአብሔር የሰይጣን ኃይል የሰይጣን ጩኸት በልጆቻችንም በአካባቢውም በዓለም ላይ የምናየው በአገራችን የምናየው በዚህ አገር የምናየው ክፋት እየበዛ መሄዱ የእግዚአብሔርን ኃይል እንዳናይ ኃይል ታላቅ ሲሆን ጠላቶች ምን አረጉብህ ይላል ዋሹብህ ይላል። እኛም ውስጣችን ይዋሸናል። እግዚአብሔር ትልቅ ነው ሪሊ ከዚህ ሁኔታ ያስመልጣል ሪሊ ይሄን ነገር መለወጥ ይችላል ሪሊ የሚለው እሱ አንድ የሚያናጋን እሱ ነው። ሁለተኛ ደግሞ እግዚአብሔር ትልቅ ነው ልክ ነው ያደርጋል ግን ለኔ አያደርግም ወይም እግዚአብሔር ቸር አይደለም ወይም እግዚአብሔር is indifferent እግዚአብሔር ለኔ እኔ ለማስበው ያህል አስብ የሚል ነገር ስለምናስብ ነው። ሁለቱ ናቸው ችግሮቻችን የሚመስለኝ። የኔ ችግር እሱ ነው እንድጨነቅ የሚያደርገኝ እንድፈራ የሚያደርገኝ። አዲሱን ዓመት ስናስብ እየፈራን ነው የምንገባው። ፕሮሚስ የለም እኮ ነገሮች ሁሉ ለጥ ይላሉ፣ ነገሮች ሁሉ ጸጥ ይላሉ፣ ነገሮች ሁሉ ያማሩ ይሆናሉ የሚል ነገር የለም። እኔ አስታውሳለሁ 2020 ሲባል ራሱ 2020 ብዙ ሰው ነው የጠበቀው ብዙ አስገራሚ ነገር እንደሚሆን በመንፈሳዊ ነገር በምድራዊ ነገር 2020 ራሱ ስሙ 2020 ቪዥን ብዙ ሰዎች እንደዛ እያሉ 2020 ማአት ይዞብን ነው የመጣው አይደል? ማንም ሰው ያልጠበቀው ነው ያልገመተው ነገር ነው የመጣው። እነሆ ብዙ ጊዜ አዲስ ዓመት ሲመጣ እነሆ አዲስ ነገር አደርጋለሁ አዲስ ነገር የሆነ ተስፋ አድርገን ነው ምንገባው። ጥሩ ነው እንደዛ። እግዚአብሔር የተስፋ አምላክ ነው፣ ተስፋችን ይሞላል። ነገር ግን ራሱ ተስፋው እግዚአብሔር ቢሆን እግዚአብሔር ተስፋችን ራሱ አዲስ ዓመት ስንገባ አሮጌውን ዓመት ስንጨርስ የኋላውን ስናስብ የሚጸጽተን የወደፊቱንም ስናስብ የዛሬውንም ስናስብ ለአዲስ ዓመት ስናቅድ ተስፋችን እግዚአብሔር ይሄን ያደርግልናል። እኔ የምለምነው ብዙ ነገር አለ፣ ብዙ እንዲለወጡ የምፈልጋቸው ነገሮች አሉ። አይኔ ግን እነሱ ላይ ከሆነ ተስፋዬ እነሱ ላይ ከሆነ እግዚአብሔር ከኔ ጋር መሆኑን የማውቀው እነኚህን ነገሮች ሲፈጽምልኝ ከሆነ እነኚህ ነገሮች ካልተፈጸሙ እግዚአብሔር ከኔ ጋር አይደለም እምል ከሆነ ለዚህ ነው መልካሙን ነገር የሚያደርግልኝንም እንኳን ማየትም አልችልም። እግዚአብሔር እሱን እንድናይ ክርስቶስን እንድንመስል እንድንታመነው ነው የሚፈልገው። ቃሉን ሰጥቶናል፣ ህይወቱን ሰጥቶናል፣ ነፍሱን ሰጥቶናል፣ የዘላለም ህይወት ሰጥቶናል። በዛ መነጽር ሌላ ህይወታችን እንድንገፋ ነው የምንፈልገው። ነገሮች ግን የምናሳድድ ከሆነ በእውነት አይተነዋል። ዛሬ አንድ ነገር ቢሰጠን እግዚአብሔር የምንለካው በሚሰጠን ነገር ከሆነ ነገ ደግሞ ሌላ እንሄዳለን፣ ከነገ ወዲያ ደግሞ ሌላ እንሄዳለን። እና ምን አይነት ምስኪኖች ነን ኒዶችን እያሳደድን ስንኖር እግዚአብሔርን ኢንጆይ እንዳናረግ። እኔም ማዝነው በሱ እውነት ዛሬ በሞት እና በእግዚአብሔር ፊት በቀርብ እግዚአብሔር ኢንጆይ ሳላረገው ሳልታመነው ሳልደገፈው ይሄንን ቃል የዘላለም ቃል ሰማይና ምድር የሰራ ቃል ሰጥቶኝ እውነት ነው ብዬ በመንፈስ ሳላዋህደው ያው መንፈስና ስጋ እንደሚቃወሙ አውቃለሁ። ልናምን ፈልገን ምን ፈልገው ነገር እንደማናረግ አውቃለሁ። ከምግብ አንፃር እንኳን ዛሬ አልበላም ካርብ ብለን ዛሬን አልበላም ብለን ኃይል ስናጣ እናያለን። ቀላሏን ነገር ነው የምላችሁና እግዚአብሔር እንደምንፈልግ አውቃለሁ። ግን ፎከሳችን እግዚአብሔር ላይ ነገን ሳስብ ኒቢርን ሳስብ እግዚአብሔር ይሄን ነገር ያረጋል፣ ይሄን የለመንኩትን ይመልሳል እግዚአብሔር። ከዛ በላይ ግን እግዚአብሔር ራሱ ከኔ ጋር ስለሆነ አብሮኝ ስለሚሻገር ስለሚያቅ እዚህ እንትን ላይ ሁሉን የሚያቅ አምላክ ያቀናል። ከ1 እስከ 6 ስናነብ መረመርከኝ አወከኝ፣ መቀመጤን አወክ፣ መነሳቴን አወክ፣ ሐሳቤን ሁሉ ከሩቅ አስተዋልክ፣ ፍለጋዬንና ረፍቴን አንተ መረመርክ፣ መንገዶቼን ሁሉ አወክ። ያመጻ ቃል ባንደበቴ የሌለ የሚለው አይ ቲንክ የማስበውን ልናገር ያልኩትን ሁሉ ነው የሚለው የእንግሊዘኛው ትርጉም። እሱን ሁሉ አንተ ታውቃለህ። አቤቱ እነሆ የቀደመውን የኋላውን አወክ፣ አንተ ፈጠርከኝ፣ እጅህንም በላይ ያደረክ፣ እውቀትህ ከኔ ይልቅ ተደነቀች፣ በረታች፣ ወደ እርሷም ለመድረስ አልችልም። መቀመጤን ያውቃል። እግዚአብሔር ከኔ ጋር የለም ነው አለ ምንለው። እግዚአብሔር አይገደውም ነው ምንለው። እግዚአብሔር ይሄን ጉዳይን አላየልኝም ነው ምንለው። ይሄን ሁሉ ጸልዬ አልሰማኝም ነው ምንለው። እሱ ደግሞ መቀመጥሽን አውቃለሁ፣ መነሳትሽን አውቃለሁ፣ ስትሄጂ አውቃለሁ፣ የምታስቢውን አውቃለሁ፣ ልትናገር ያልሽውን አውቃለሁ፣ የልብሽን ጭንቀት አውቃለሁ፣ ኮንሰርንሽን አውቃለሁ። ምንም የምናረገውን እንኳን እግዚአብሔር ያውቃል። የሚያውቀው ደግሞ እንደ ፖሊስ ሊከታተልን አይደለም። ይሄ ደግሞ እንዲያረግሽ እግዚአብሔር የፍቅር አባት ልጁን እንደሚያይ እናት ልጇን እንደምትከታተል በላች ወይ
ጠጣች ወይ ይሄን አረገች ወይ? እግዚአብሔር ከዛ በላይ ነው። ይሄን ሁሉ ሲያርግ መነሳቴን ሲያቅ፣ መቀመጤን ሲያቅ፣ ማመኔን ሲያቅ፣ አለማመኔን፣ ስትራግሌን እግዚአብሔር ከናንተ ጋር ነኝ። ሁሉንም የሚያውቅ አምላክ ምን አገባው ስለኔ? ዓለምን የሚያስተዳድር አምላክ የኔን መቀመጥ፣ የኔን መነሳት፣ የኔን ማሰብ፣ የኔን መናገር that much detail እግዚአብሔር ለኔ ገደዋል። that much detail እግዚአብሔር ነኝ ያውቃል። እግዚአብሔር is not indifferent በኔ ጉዳይ ላይ። ግን እሱን እንዳውና እንድመስለው ጥያቄዎቹን መመለሱ አይቀርም። ብዙ ጥያቄዎች ደግሞ መልሶልናል። እሱ ግን እንደማያረካን ያውቃል። እሱ ላይ እንድንጠለጠል ነው የሚፈልገው። እሱን እንድንታመነው ነው የሚፈልገው። ይሄ አምላክ የኔ አባት መነሳቴን፣ መቀመጤን፣ የማስበውን ልናገር ያልኩትን እንኳን በኔ ጉዳይ ኢንዲፈረንት ሊሆን ይቀርና እንኳን ግድ ላይ ሰጠው ይቀርና እነኚህን ነገሮች ሁሉም ማስባቸውን ሁሉ ያውቃል። ሁሉን የሚያውቅ አምላክ ፐርሰናሊ ሂሩትን ብቻዋን ያውቃታል። ስለ ሂሩት ጉዳይ አለው። at the end of the day ቢያረግላትም ቢደረግ ባይደረግም የዚህ ምድር ነገር ኢየሱስ እንድመስል ነው አላማው። ሶ ኢንዲፈረንት ነው አንበል። ብዙ ጊዜ እግዚአብሔር ለኔ ጉዳይ ግድ የለውም፣ የጸሎት ጥያቄዎች አልመለሰልኝም፣ እግዚአብሔር ቢያስብልኝ ኖሮ ይሄን ያረግልኝ ነበር ብለን አንክሰሰው። እግዚአብሔር ያረጋል። የሱን ፕሬዘንስ ግን ፊል እንድናረግ፣ እንድንለማመድ፣ እንድናቀው መጀመሪያ እሱን ይፈልጋል እግዚአብሔር። ሁለተኛ ከ7 ጀምሮ እስከ 13 ድረስ ስናይ እግዚአብሔር በሁሉ ቦታ ያለ አምላክ በሁሉ ቦታ ከማጋ ነው? ከኔ ጋር ነው። ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ አንተ በዛ አለ። እንደ ንስር ክንፍ አውጥቼ በር አንተ በዛ ነህ። በዚያ እጅህ ትመራኛለች፣ ቀኝ እጅህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ትሆናለች፣ ብርሃን ትሆናለች። ጨለማ ባንተ ዘንድ አይጨልምምና ሌሊትም እንደቀን ታበራለችና እንደ ጨለማም እንዲሁ ብርሃኗ ነው። ስለዚህ ሁሉ ስፍራ ያለ አምላክ ከኔ ጋር ፐርሰናሊ ነው። የትም ብሄድ አለ። በድካሜ ውስጥ አለ፣ በብርታቴ ውስጥ አለ። በጨለማ በቀመጥ እኔ እግዚአብሔር ከኛ ጋር አለ ያልኩበት ጊዜ አለ። በጣም ጨለማ የነበረ ጊዜ ልጆቻችን ታሞ ሪሊ ከኛ ጋር መሆንን ብቻ ንገረኝ ያልኩበት ጊዜ አለ። ምክንያቱም አይመስልም። ሁኔታዎች በጣም ሲያስጨንቁን፣ ሁኔታዎች በጣም ሲወሩን እግዚአብሔር አለ እንዴ እንላለን። በጣም ፕሬስድ ስንሆን ማለት ነው። ዳርክነስ ውስጥ ስንገባ የኃጢአት ዳርክነስ ሊሆን ይችላል፣ የመከራና የችግር ዳርክነስ ሊሆን ይችላል። እግዚአብሔር ሆይ አለ ወይ? በቃሉ እኮ አለሁ ብሏል። ግን የመከራችን ብዛት እግዚአብሔር አለ እንዳል ቅድም እንዳለው ነው። እግዚአብሔር የታለ አምላኬ የታለ ሲሉኝ አላለም ዳዊት ቅድም ያልከው ያ እንደዛ የምንሆንበት ጊዜ አለ። እግዚአብሔር ቢኖር ታዲያ ለምን በዚህ ውስጥ አልፋለሁ? እግዚአብሔር ቢሆን ታዲያ ለምን ይሄ ሁሉ ይደርስብኛል? እኔ እንደዛ ብያለሁ። እግዚአብሔር ከኛ ጋር ብትሆን በልጆቻችን ላይ አንዳቸው በሁለቱም ላይ እንዴት ይሄን አይነት መከራ ይደርስብናል? አለህ ወይ እግዚአብሔር ወይ ብዬ ለመንኩበት ጊዜ አለ። መስክሬላችሁ አለሁ ያለኝ መልኩ በጣም አልቅሼ በጣም ጮኬ የሚሰማኝም አይመስልም። ብዙ ለምነን ስላልሰማን ተአምር እንዲያደርግ ለምነን ስላልሰማን ይሰማልን ብዬ አይደለም። ግን የዛለታ ውስጤ በጣም ስላዘነና ስለተጎዳ በጣም ብዙ አልቅሼ ከዛ ቁጭ ስል ነው በቃ እግዚአብሔር መንፈስ ጸጥ አደረገኝና በልጆች ባይብል ላይ ተናገረኝ። ከዚህ በፊት ተናግሬዋለሁ። ደቀ መዛሙርቱ ጀልባ ላይ ሆነው ሲታገሉ ኢየሱስ ተኝቶ ነው ፒክቸሩ፣ የናጋፒ ባይብል ነው። እና መንፈስ ቅዱስ አለው ጀልባሽ ውስጥ። የጠየቁት አለ ወይ በእውነት ፈውስም አይደለም፣ አለ ወይ ከኛ ጋር ይሄ ሁሉ መከራ ሲደርስብን አለ ወይ? የ6 ወር ልጃችን ካንሰር ሲይዛት ከዛ ትራንስፕላንት ትባል አለ ወይ? ትንሽ ቆይቶ አጋፔ ስኳር በሽታ አለ ወይ? እዚህ ቸርች ውስጥ ጭንቅላቷን ተፈንክታ በቃ አደጋ ቢባል በሽታ ቢባል እንዲህ አለ። ምን ስለሆነ ነው ሁሉ ነገር የሚደርስብን? ኃጢአት ነው? በደል ነው? መተላለፍ ነው? አንተ ከኛ ጋር መሆንን ብቻ ነገረን። አንተ ከኛ ጋር ቆም ማለፍ እንችላለን። የማይታለፍ ነገር የለም በእግዚአብሔር አለው ብሎ ያሳየኝ መልኩ በመጽሐፍ ቅዱስ ነው። ደቀ መዛሙርቱ አይገድህም ወይ ነው አይደል ያሉት? ተኝቷል እኮ እሱ ጀልባቸው ውስጥ አለ። አንዳንዴ እንደዛ ይመስላል፣ ጸጥ ያለ ይመስላል፣ የሌለ ይመስላል፣ ጀልባ ውስጥ ግድ የሌለው ይመስላል፣ የተኛ ይመስላል።
እግዚአብሔር ግን አለ። የትም ጨለማ ውስጥ ብንገባ አለ። ኑሯችን ቢጨልም፣ በልጆቻችን ጉዳይ የጨለመ ነገር ቢሆን፣ ፋይናንሳችን የጨለመ ቢሆን፣ ህይወት የጨለመ ቢሆን፣ የሀገር ጉዳይ የጨለመ ቢመስል እግዚአብሔር አለ። የትም ብንሄድ እግዚአብሔር አለ። አንዳንዴ ኃጢአት ጨለማ በቃ ጨለማ ትሸፍነኝ ብል እግዚአብሔር ብርሃን ነው፣ በሱ ዘንድ ምን የለም ይላል። ጨለማ የለም። ከጨለማችን አንዳንዴ ከኃጢአት የተነሳ ለመደበቅ እንሞክራለን። እግዚአብሔር እንዲያው አንፈልግም ኃጢአታችንን። መጥቶ እግዚአብሔር ራሱ ሲመጣ ምን ይሆናል? ኃጢአታችን ላይ ራሱ ያበራል፣ ያወጣናል። ከዛ እና እንትን ላይ ሳነብ ራሱን ልጆቻችን በጨለማ ቢሆኑ የእግዚአብሔር ብርሃን ሄዱ ባሉበት ቦታ ብርሃኑ ያወጣቸዋል፣ ብርሃኑ ይጠራቸዋል። ስለዚህ ጨለማ ይሸፍነናል ብሉ እግዚአብሔርን አንፈልግም ቢሉ ግራ ቢገባቸው ሄዶ ባሉበት ቦታ እግዚአብሔር ብርሃን ያበራባቸዋል፣ ከጨለማ ያወጣቸዋል። ባለፈው ነግሬያቸዋል፣ መልካም እረኛ ነው። he is a running father። ስለዚህ እኛ ህይወት ላይ ጨለማ ቢኖር የኃጢአት ጨለማ ቢያስቸግር የትም ብንሄድ በቃ ስለሚያቀን እንምጣ እንዳለን ሐሳባችንን የምናስበው እንኳን ለምን እንደምናስብ እንኳን አንዳንዴ አናውቀውም። አንዳንዴ ሞቲቫችን እንኳን ለኛ ግልጽ አይደለም። ለምን ምን እንደምናስብ እንኳን ማናቅ እግዚአብሔር ግን እሱን ሁሉ ስለሚያውቅ እንደዛው እንምጣ እንዳለን እንምጣ ወደሱ እንቅረብ። ስለዚህ እግዚአብሔር ግድ የለውም እንዳንል አዲሱን ዓመት ስናስብ እግዚአብሔር ከኔ ጋር ነው። እግዚአብሔር is not indifferent። እግዚአብሔር careless አይደለም። እግዚአብሔር ፈጥሮን ሰርቶን በቃ እንግዲህ ተወጡት የሚል አምላክ አይደለም። ያልተመለሱ ጥያቄዎች ይኖራሉ፣ ህይወታችን ያጎብጡታል። እግዚአብሔር አምላክ የታለ የሚያስብል የታለ ታዲያ ኮርነር ላይ ወጥቶ ችግራችን ቡሊ ያረጋናል አይደል? እኛው ማመስገን ስንፈልግ ኮርነር ወስዶ ማናመሰግንበት ምክንያት ይነገር ኮርነር አድርጎ የልጅሽ ጉዳይ ይልሃል፣ የፋይናንስሽ ጉዳይ ይልሃል፣ የተለያየ ነገር ይመጣና በቃ ችግራችን ቡሊ አድርጎን እግዚአብሔርን እኮ ማመስገን ነው የምንፈልገው፣ ግን ኮርነር ዶነን እንዳናመሰግን። እግዚአብሔር ግን በምንም ኮርነር ዳይሆን። ባለፈው መዝሙር 138 ነው የነበርኩ ያካፈልኩት። ሳካፈል እግዚአብሔር የወደደውን ነው የሚያደርገው። እግዚአብሔር የፈለገውን ነገር በምንም ነገር ፕሬሸር ዳይሆን፣ በምንም ነገር ማንም እጁን የሚጠመዝዘው የለም። ለምን እንዲህ ታረጋለህ የሚለው የለም። የሚያደርገው ደግሞ ባላማ ነው የሚያደርገው። የሚያደርገው ነገር ጀስት ሆኖ ነው። ራይቸስ ጋድ ነው። አቅም አለኝ ብሎ እንደፈለገ አያረግም። በእኛም ጉዳይ ላይ እንደዛ አቅም አለኝ ብሎ እንደፈለገ አያረግም። እግዚአብሔር ቸር ነው። እግዚአብሔር ርሩ ነው። እግዚአብሔር ምሕረትን የተሞላ ነው። በኃጢአትም እንኳን ብንሆን ጨለማችን ሊያበራ ይመጣል፣ ሊያወጣን ይመጣል። የኛ ኃጢአት የሱን ብርሃን እኛ ላይ ከማብራት ወደ ኋላ አያደርገው። እኛን የማዳን እጁን ከመዘርጋት ወደ ኋላ አያደርገው። ስለዚህ አዲሱን ዓመት ስናስብ ህይወት ስናስብ በአጠቃላይ ስለ እምነት ስለሆነ እንዳናምን የሚያደርጉን አንደኛ የሰይጣን ኃይል ምናው ነገር ኦቨርዌልም ስለሚያደርገን ከእግዚአብሔር ኃይል ስለሚበልጥ ስለሚመስለን፣ ሁለተኛ ደግሞ እግዚአብሔር በኔ ጉዳይ ላይ አይመጣም ብለን ስለምናስብ we cannot trust him. We can have faith in him, ግን we cannot trust him. የተለያየ ነገር ነው። እግዚአብሔር ያድናል እንላለን፣ እግዚአብሔር ሰጪ ነው፣ እግዚአብሔር እንዲህ ነው። ነገር ግን እኛ ላይ ሲመጣ ነው ወይ እንደዛ እንታመነዋለን ወይ? ከታመነው ጭንቀቶቹ ከየት ነው የሚመጡት? ፍርሃቶቹ ከየት ነው የሚመጡት? ስለዚህ በሁሉም ስፍራ ያለ እግዚአብሔር ከኔ ጋር ነው። ከቁጥር 13 ጀምሮ ደግሞ ስናነብ እግዚአብሔርን ይሰራን የፈጠረን አክሲደንት አይደለንም፣ አጋጣሚ አይደለንም፣ የአባትና የእናታችን ግንኙነት ውጤቶች ብቻ አይደለንም። እግዚአብሔር እነሱን ቢጠቀምም በዓላማ ነው የተፈጠርነው። እንደዛ ብሎ ማሰብ በእግዚአብሔር ዘንድ ቫልዩ አለኝ ብሎ ማሰብ ከፍ ያረጋናል። እኔ ምንም ተራሰው አይደለሁም፣ በቃ በእግዚአብሔር ሐሳብና በእግዚአብሔር ዓላማ የተፈጠርኩ ሰው ነኝ። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቃለች። እኔ በስውር በተሰራው ጊዜ አካሌም በምድር በታች በተሰራ ጊዜ አጥንቶቼ ካንተ
አልተሰወሩም። ያልተሰራ አካሌን አይኖች አዩ። የተፈጠሩ ቀኖች ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፉ። አቤቱ ሐሳቦች በእኔ ዘንድ እንደምን እጅግ የተከበሩ ናቸው፣ ቁጥራቸውም እንደምን በዛ። ይሄ ኮንፊደንስ ሊሰጠን ይገባል። ከማን እንደተፈጠርን፣ ምናዊ እንደሆንን፣ ከለራችን፣ በዚህ ዘመን መፈጠራችን በእግዚአብሔር ዓላማ ነው። ገና ያልተፈጠሩ ቀኖቻችን እሱ አይቷል። ዓለም ሳይፈጠር በክርስቶስ ኢየሱስ ምን ብሏል? አስቦናል፣ ወልዶናል ይላል። ስለዚህ ቲች አስ አወር ነምበር እንዳለው መዝሙር 90 ላይ እግዚአብሔር ያልተፈጠሩ ቀኖችን ካየ ኦሬዲ በሐሳቡ የነበርኩት ዓለም ሳይፈጠር ጀምሮ ከሆነ እንደዛ አቅዶ ከሆነ ይለደኝ አምናት ላይክ ስታቲስቲክስ አይደለም። ከዚህ ሁሉ ቢሊየን ህዝብ ማይኒዩት ማልታይ ማልቆጠር አይደለም። በእግዚአብሔር ፊት የከበርኩ ነኝ፣ በደሙ የተዋጀሁ ነኝ፣ ኢየሱስ የሞተልኝ ነኝ፣ የዘላለም ህይወት ያለኝ ነኝ፣ የእግዚአብሔር ልጅ ነኝ። እንደዛ ብዬ ሳስብ ቀና እላለሁ። እንኳን ህይወቴን ያልተፈጠሩ ቀኖችን ሁሉ ያውቃል። ኦሬዲ ተደንግጓል፣ ኦሬዲ ተወስኗል። ይልቁንስ ከእግዚአብሔር ጋር ተስማምተን እነኚህን ቀኖች እየዋጀን እንድንኖር፣ በቁዘማ እንዳንኖር ያስ ሲገጣጠመኝ የሚያውቅ አምላክ፣ ቀኖችን የሚያውቅ አምላክ። እኛ ነን እኮ ማናውቀው እንጂ አሁን መቼ እንደምንሄድ ያውቃል። በጣም የሰው ህይወት ቢበዛ 70-80 በጣም አጭር ነው። ወደዛ እየተጠጋው ነው። ያልተጠጋችሁ ብትኖሩም 30-20 የሚሆናችሁ 40 ብትሆኑ ሳታውቁት ነው የሚደርሰው። ሪሊ ጋሽ ተሾመ ብሏል 30 ዓመት ዋው! በጣም 30 ዓመት ወዲያው ነው የሚያልፈው። 40 ዓመት የኖራችሁ አምሹር 40 ዓመት እንደሆናችሁ እንደማትቆጥሩ አውቃለሁ። ግን ሰዎች በተለያየ አደጋ ይሞታሉ። ኔሰሰርሊ እድሜያችንም ስለሄደ አይደለም እንሞተው። የተወሰነልን ዘመን አለ። በጣም አጭር ነው። ከኢተርኒቲ ጋር ኮምፔር ሲደረግ ነቲንግ ነው። ቀላል የሆነው የጊዜው ፈተናችን፣ የጊዜው መከራችን ይላል ጳውሎስ። ያ ሁሉ መከራ ደርሶበት ቀላል ያደርገዋል፣ የጊዜው ያደርገዋል። ከኢተርኒቲ ጋር አሁን የምንቀበለው መከራ ኢትስ ጀስት ማይኒዩት። ሊመጣ ካለው ክብር ጋር ሲመዛዘን አሁን የምንቀበለው መከራ በጣም ትንሽ ነው። ስለዚህ በጣም ለአጭር እድሜ ተጨንቀን፣ ተጠበን፣ አኩርፈን፣ አጉረምርመን፣ ተበሳጭተን፣ ሌሎችን አበሳጭተን ፍሬያማ ሳንሆን በቃ እንደዛች በውሃ ዛር እንዳልተተከለ ዛፍ እንደደረቁ እንዳንሆን በእግዚአብሔር የታመነ እምነቱን በእግዚአብሔር የሆነ ሰው ብሩክ ነው ይላል። መዝሙር 1ንም ብታነቡት መዝሙር ኤርምያስ 17ም ስለዛ ይናገራል። ስለዚህ የታወቁ ናቸውና ደስ ይበለን። አክሲደንት አይደለንም። እግዚአብሔር ስሙ የተባረከ ይሁን። ነምበሮቻችን የተቆጠሩ ናቸው። ዘመናችን ያውቃል። ያልተሰሩ ዘመኖቻችን ያውቃል። ስለዚህ እስካሁን ባክኖብን ከሆነ እንደሚገባ አልኖር ከሆነ እንደሚገባ ላመሰገንን ከሆነ እሱን ትተን ወደፊት ያለውን እንዘርጋ። የቀረውን ዘመናችንን በእግዚአብሔር ተደስተን እያመንነው ለመኖር እንሞክር እና ይደነቃል በቁጥራቸው። አቤቱ ሐሳብህ በእኔ ዘንድ እንደምን እጅግ የተከበሩ ናቸው። ቁጥራቸውም እንደምን በዛ። በቁጥራቸው ከአሸዋ ይልቅ ይበዛሉ። ተነሳሁም እኔም ካንተ ጋር ነኝ ይላልና ይደነቃል። በጣም ያስደንቀዋል። አሰራሩ፣ አፈጣጠሩ ካምሮ በላይ ነው። እግዚአብሔርን ያመሰግናል። ከዛ በኋላ ደግሞ አይ ቲንክ ስለሚጠሉትን ደግሞ እንዲህ አይነት አምላክማ መልኩትን ሰዎች ደግሞ ሲራገም እግዚአብሔር እርምጃ እንዲወስድባቸው ጀስቲስ እንዲፈጽም ደግሞ ሲናገር እናዋለን። አይ ቲንክ እንግዲህ አምልኮ እዚህ ደግሞ እግዚአብሔርን የማያመልኩ እግዚአብሔርን የሚሳደቡ ሰዎች አሉ ይመስለኛል። እነሱ ላይ ደግሞ ፍርድ አድርግ እንጂ እግዚአብሔር ወይ ቅጣቸው እንጂ በቃ ለእግዚአብሔር ከመቅናት የተነሳ ይመስለኛል እንደዛ ሲላሉ። መጨረሻ ግን አቤቱ መርምረኝ፣ ልቤን ወቅ፣ ፈትነኝ፣ መንገዴን ወቅ፣ በደሌንም በእኔ ውስጥ ብታገኝ የዘላለምንም መንገድ ምራኝ ይላል። እንግዲህ የሚያቀና አምላክ መነሳታችንን ካወቀ መቀመጣችንን ካወቀ ከሱ ምን ደብቀው ነገር አለ? የለም። እንደሚወደን he cares for us አይተናል። የፈጠረን እሱ እንደሆነ አክሲደንት እንዳልሆነም በዓላማ እንደመጣን አውቀናል። ስለዚህ ምን እናርጋ? አዲሱን ዓመት ስናስብ
እግዚአብሔር ወይ ምንድነው ዊትሆልድ የሚያደርገኝ? እንዳላምን እንዳልከተል በአንተ እንዳልደሰት የሚያደርገኝ ነገር ምንድነው? በእግዚአብሔር ፊት እንምጣ። 2025ን ህይወታችን ይዘን እንምጣ። what is it? አሳየኝ መንፈስ ቅዱስ። በምን ኤሪያን ያላመንኩ? በምን ኤሪያ ነው ላግ እያረኩ ያለሁት? በምን ኤሪያ ነው መስራት ያለብኝ? አንተን ማመን ያለብኝ? እንዲገለጥልኝ የምትፈልገው ነገር ምንድነው? ፈትነኝ፣ መርምረኝ፣ ልቤን ወቅ፣ መንገዴን ወቅ። በደልንም በእኔ ውስጥ ብታይ የዘላለምን መንገድ ምራኝ ይላል። ስለዚህ በእምነት እንድንገባ የሚቀጥለውን ዓመት የቀረውንም ዘመናችን እንድንኖር እግዚአብሔር እንድንታመን እንዳንታመን የሚከለክሉን ነገሮች የኔን ነግሬያችኋለሁ፣ እናንተን አላቅም። ቁጭ በሉና በእግዚአብሔር ፊት ገምግሙት። ምን ኤሪያ ላይ ምክንያቱም ህይወት በጣም አጭር ስለሆነ ዛሬን የተሰጠንን ቀን አክብረን ዛሬም ሌላ ቀን ነው ብለን በቃ ሰርተን መተን ተኝተን ተነስተን እንዳንሄድ ፍሬያማዎች እንድንሆን አምላኪዎች እንድንሆን ለእግዚአብሔር በቃ ዘመኑን የምንዋጅ እንድንሆን ሞኞች አትሁኑ አይደለም የሚለው መንፈስ ይሙላባችሁ በወይን ጠጅ አትስከሩ ይማባከን ነውና ይላል። ሌላ ቦታ ዘመኑን የምትዋጁ ሁኑ ይላል። ምንድነው ውስጣችን የሞላው? እኛ ወይን ጠጅ ላይ ሞላብን ይችላል፣ ግን የተለያዩ ነገሮች ተሞልተን ሊሆን ይችላል። የተለያዩ ጭንቀቶች ተሞልተን የተለያዩ ኢሹዎች ይኖራሉ፣ የተለያዩ ድሪሞች ይኖሩናል። ነገር ግን ድሪማችንም ወደ እግዚአብሔር እናምጣው፣ ፍላጎታችንም ወደ እግዚአብሔር እናምጣው። አቤቱ መርምረኝ፣ ልቤን ወቅ፣ ፈትነኝ፣ መንገዴን ወቅ። በደልንም ብታይ በእኔ ውስጥ ብታገኝ የዘላለምን መንገድ ምራኝ ይላል። ስለዚህ ዛሬ እንደሚሄድ ሰው ብታስቡ ዛሬ መጨረሻ ቀን ቢሆን ብላችሁ እንድታስቡ ፈልጋለሁ። ይሄ ዓመት የዓመቱ መጨረሻ ስለሆነ ሰው ደስ አይለውም ብሏል። እኔ አይ ዶንት ማይንድ ዛሬ መጨረሻ ቀን ቢሆን ብለን ብናስብ ነው ኢፌክቲቭ ላይፍ የምንኖረውና ቢሆን ምንድነው እንዲለወጥ የምንፈልገው? ከእግዚአብሔር ጋር ከቤተሰብም ጋር በተመለከተ ማሻሻል፣ መቀየር፣ ይቅር ማለት ያለብን ሰው መንፈስ ቅዱስ የሚያሰ ዛሬ በሱ ፊት ብንቀርብ የመጨረሻ አስተንፋሳችን ቢሆን ምንድነው ወደ ኋላ ስናይ ሪግሬት ማናረግበት ነገር? ዋው ዌልዳን በቃ ምንም የሚቆጨኝ ነገር የለም የምንልበት ነገር። እንደዛ አይነት ላይፍ እንድንኖር እግዚአብሔር ይርዳን። ቀን ስለተሰጠን የምሕረት ቀን ስለተሰጠን አዲሱን ዓመት ስናስብ በእምነት እንድንኖር በእምነት እንድንቀበል ከእግዚአብሔር የሆነ ስጦታ ለመቀበል ብቻ ሳይሆን እግዚአብሔርን ራሱ እሱ ነው የሚለውጠው። እግዚአብሔር የማይለወጥ አምላክ ስለሆነ ቢያደርግንም ባያደርግልንም ሁኔታዎች አይወስኑንም፣ ደስታችንን አይወስኑትም። ስለዚህ እግዚአብሔርን በእምነት የምንቀበልበት ትረስት የምናረግበት በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እሱን ወቅ፣ እርሱ ጎዳናህን ያቀናልሃል። ጎዳናችን እንዲቀና፣ መንገዳችን እንዲቀና፣ ህይወታችን እንዲቀና እግዚአብሔር እንታመነው። ጌታ ይባርካችሁ።